አይደለም ያወራታል። ድሮ ጀምሮ ይባላል አጉል ክርስቲያን ኃጢአት ተሸክሞ በተስኪያን ለማንኛውም እማማ ዝናሽ እንኳን ለእመቤታችን ለቅድስት ድንግል ማርያም ቆመ ፍልሰታ እንኳን አደረሶት፣ እንኳን አብሮ አደረሰን፣ እንኳን አብሮ አደረሰን። ለነገዋ ለነሐሴ 1 ልደታ አሜን። ግን ይችላሉ እርስዎ እማማ ዝናሽ ጾሙ? ዝም በል አንተ። ምን ነው 2 ወር ወዲያዴ ጦማለሁ። እንኳን ደግሞ ይቺ ትንሿ ቃል ፍልሰታ ጾም ለኪዳነ ምሕረት ይፈታል። አሁን ይቺ ፍልሰታ ጾም ለኪዳነ ምሕረት ዕለት ነው የሚፈታው። የነሐሴ ኪዳነ ምሕረት ዕለት የሚፈታው በጣም ጎበዝ ነው። ትግል ታቦት ተሸካሚ ቄስ ነው የወለደኝ ቡልጋ። አገሬ ቡልጋ 44 ታቦት አለ። ተማለፍ አገሬ ቡልጋ 44 ታቦት አለ እና አገሩ ቄስ ብቻ እና ገበሬ አምራቹ ብቻ ነው። እኛ አገር ቡልጋ ድብልቅ የለውም። ገበሬ አምራቹ 44 ታቦትን ይዞ ቄሱ የታቦት አገር ነው ቡልጋ። ቅዳሜ ቀን ነው ደግሞ የሚውለው 16 ኪዳነ ምሕረት ቅዳሜ ነው የሚውለው። አሁን የፍልሰታ ጾም የነሐሴ ኪዳነ ምሕረት ዕለት ነው የሚፈታው። ማን ነው ግን እንደዚህ ጎበዝ ያደረጉት? ማን ያስተማሩት ግን? መቼም ያቺ አንችላሉ አይደለችም። መቼም የታቦት ተሸካሚው ልጅ ነኝ የወለድብኝ ቡልጋ። ቢሞቱም ጊዜያቸውን ጨርሰው አጅተው ነው የሞቱ። ጊዜው ሲሞት የማይሞት ጊዜው ሲደርስ የማይሞት የለም አይደል? እውነት ነው። አንተ እንደቤት የሄደችው በአባት ሄደችበት አውቃል። አዎ ጎረቤት ናት። ጎረቤት እዚህ አዎ። አለባበሷን አይተሃል? እንዴት ነው አለባበሷ? ጤት ፍንድዴ ዝቅ በል ቀሚስ ያልኩት እሷን ደግሞ እንደዚህ አይነት አለባበስ አለ እንዴ? የለበሰችው አላየህም? አቤት አቤት አቤት! ጤት ፍንድሬ ዝቅ በል ቀሚስ ያልኩት ለብሳ ያወጣችውን አይደል? ደግሞ እንደዚህ አይነት አለባበስ አለ። አቤት አቤት! እሱን አይደለም ቄው ቢጃማ። እሺ ቢጃማ። ጎበዝ ጎበዝ የኔ ልጅ፣ አንቺ እኮ ጎበዝ ነሽ። አሁን እንቅልፍሽ ስለመጣ ቢጃማ አልሽ አይደለ? ጎበዝ። አጨብጭቡላት አጨብጭቡላት። ጎበዝ። ይህ እዛ ጋር ፍራ እንትኑ ጤት ፍንድሬ ዝቅ በል ቀሚሴ ያልኩት ለብሳ ያወጣችውን አይደል? እንደሱ እማማ ዝናሽዬ በድጋሚ እንኳን አደረሶት። እንኳን አብሮ አደረሰን። በዚህ በካሜራ የሚያዩ ሰዎችም እማማ ዝናሽ እንኳን አደረሶት እያሉ ነው። እንኳን አብሮ አደረሰን። በረንዳ ተቀብያለሁ። አሁን እንግዲህ እስቲ አስተምሩኝ፣ ስለ ጾም አስተምሩኝ። እርሶ ጎበዝ ኖት፣ የታቦት ተሸካሚ ናቸው። አባቶ ካህን ናቸው ማለት ነው፣ ቄስ ናቸው። ደግሞ ተኔ ጋራ 8 ነው የተወለድ ነው። አዎ ተጨሱ አዲስ አበባ ካሳንችስ የእናት የአባቴ ልጅ ካሳንችስ አለኝ። የእናት የአባቴ ልጅ ወንድሜ የመንግስት ስራ ውስጥ ነው። ቤቱ በማን ነው
አቧሬ ነው ቤቱ። የእናቴ አባቴ ልጅ ነው ወንድሜ። አቧሬ ነው ቤቱ። የመንግስት ስራ አለው። አቧሬ አርፈዋል አይደል? የእናቴ አባቴ ልጅ ካሳንቺስ አለች። ልጆች የላቸውም ግን እንዴት እነሱም አማዝናሽ ሞልተዋቸው ቤት ሙሉ። ታዲያ እንዴት ቆይ እርሶን አያውቁም? እንዴት አያውቁም እርሶን? ድሮ እኔ ሄዳለሁ። አሁን ይህም ቤቱን አያውቁም፣ እዛ ቤቴን አያውቁም። መጥተው ለመጠየቅ ደግሞ እኮ የሚገርመው እማማዝናሽ ደግሞ እኮ የሚገርመው የእርሶ እህትና ወንድሞች ስማቸው ደስ ሲል ስማቸው ደስ ሲል በቀደ የሆነ ጊዜ እኮ ነግረው ነበረ። የመጀመሪያው ወንድ ነው ወልደ ሰማያት። ወልደ ሰማያት የመጀመሪያ ወልደ ሰማያት። ቀጥሎ የተወለደውም ወንድ ነው እሸቴ። እሸቴ አይ ደስ ሲል። ቀጥላ የተወለደችው ሴት ናት። ሶስተኛው ብርሃኔ። ብርሃኔ ወይ አራተኛዋ ቀጥላ የተወለደችው በለጤ። በለጤ የዝችኛዋ ከበለጤ ቀጥሎ የተወለደው ወንድሜ ንጋቱ። ንጋቱዬ ከንጋቱ ቀጥሎ የተወለደችው ሴት ናት አሰገደች። አሰገደች። ታሰገደች ቀጥላ የተወለደችው ሴት ናት ተዋበች። ተዋበችዬ። እርሶ የት ጋ ነው ታዲያ? እርሶ ስንተኛ ነው እርሶ? እኔ ስድስተኛ ነኝ። ስድስተኛ ነኝ። ስድስተኛ ኖት? እኔ ደግሞ መማጠጫ ይመስሉኝ ነበር እርሶ። አይ ስድስተኛ ነኝ። ስድስተኛ ናቸው። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ። ስድስተኛ ኖት እርሶ? የተወለድነው 8 አይደለንም? አዎ እኔ ስድስተኛ ነኝ። በለጤ ደግሞ ስሟ ደስ ሲል በለጥሻቸው። በለጥሻቸው። ከምንም በላይ ደግሞ የእርሶ ወንድሜ ደግሞ ንጋቱ ነጋልን። እማማ ዝናሽዬ ከወንድሞቹ ከእርሶ ከወንድሞቹ ውስጥ እንደ አባቶ ካህን የሆነ ዲያቆኑ ነው ወይ ቄስ የሆነ የለም? አይ ገበሬ ነው። ገበሬ ናቸው። ገበሬ ናቸው። ወይ ግሩም ወይ ግሩም ጎበዝ ኖት። እኔ የምሎት እማማ ዝናሽዬ የእርሶ አባት ታቦት የሚሸከሙት ካህኑ ቄሱ ማለት ነው። እሺ በጣም የተከበሩ ናቸው። 8 ነው የተወለድነው ተኔ ጋር 8። መስቀል ያሳልሙ ነበር አይደለ? ታቦት ቢሸከሙ የሞቱት አርጅተው ጊዜያቸውን ጨርሶ አርጅተው ነው። ሲያረጅ የማይሞት አለ የለም። እናቴም አብራ ያው በአክሊል በቅስና ተጋቡ። 8 ወለዱ። ተኔ ጋር 8 ነን። እንዴት ደስ ይላል! እንዴት ደስ ይላል! አቤት 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 አቤት! እንዳለ የእርሶ በቃ ዘሮት እንደ የተባረከ ቤተሰብ። አቤት አቤት አቤት! እኔ የምሎት እማማ ዝናሽዬ የእርሶ አባት ደሞዛቸው ምን ነበር ያኔ? የታቦቱ ስለት ገቢው ገቢው ታቦቱ በስለት የሚያመጣው። አቤት እሺ ደመቁ እንደ እውቀቷ ትልበስ። በቃ ልበሽ። በኋላ ከተሳሳትሽ በዛ ነው በዛ ነው ማማ። በዚህኞች ይሄኛው ደግሞ በዚህ በጣም ጎበዝ ነሽ አንቺ። በዚህኛው ጎበዝ። እሺ እኔ የምሎት እማማ ዝናሽ የእርሶ አባት ግብርና እየሰሩ ከእንደገና ደግሞ በአክሊል በአባት እናት ጋር ተጋብተው 8 ነን የተወለዱት እኔ ጋር። ቄሱ ታቦት ተሸካሚው። የሚገርም ነው። በጣም አርጅተው ነው ያረፉት። የእርሱ አባት አርጅተዋል። እንደ ደክመው እንደ ቅስናው ሌላ ሲረክ ተረክቦ እኮ ነው። የሚገርም ነው። አርጅተው ጊዜያቸውን ጨርሰው 100 ዓመት አልፏል። ሲሞቱ 100 ዓመት አልፏል። 100 ዓመት አልፏል። አዎ አቤት አቤት አቤት! 100 ዓመት አልፏል። በጣም የተከበረ ቤተሰብ ነው ያሉት እርሱ። በእውነት ሲያስቀና። እናቴም አባቴ ሞቶ 100 ሲሆን እናቴ 80 ዓመት ነው የሞተችው። እናቶ ናቸው ወይስ አባቶ ናቸው ቀድመው ያረፉት?
ቅስናው እኮ አይደለም መጀመሪያ ያረፉት የሞቱት እናቶ ናቸው ወይስ አባቶ ናቸው? አሁን ያረፉት መጀመሪያ ቄሱ ናቸው። እናቴው ትንሽ ቆይቶ ነው ያረፉት። ቀጥለው አርጅተው እድሜያቸውን ጨርሰው አርጅተው። የሚገርም እኮ ነው። በጣም የሚገርም ነው። የእነሱ በረከት ለእኛም ይደርብን። አባቴ ሞቱ። በመቶ ዓመት ሞቱ። አረፉ። ቄሱ ታቦት ተሸካሚ 100 ዓመት እናቴ 80 እንደው ምና በጣም እኮ ነው የሚገርመው። እንደው አገራችን እኛ ቡልጋ 44 ታቦት አለ። 44ቱ ታቦት ቄስ 44ቱን ታቦት ይዞ ነው ደግሞ ሀገራችን ገበሬ ብቻ አምራች። እማማ ዝናሽዬ ወዬ የእርሶን መታወቂያ የድሮውን አገኘሁትና ማለት ነው። እሺ አሁን ሂሳቡን ሳሰላው የእርሶ እድሜ ነሐሴ 13 አሁን መጪው ነሐሴ 13 88 ዓመት ሞላሁት ማለት ነው። አቤት እግዚአብሔር ስሙ የተመሰገነ ይሁን። አሜን። 88 ዓመት ሞላሁት ማለት ነው። አሁን ነሐሴ 13 ሲመጣ አሜን። በ1972 ዓመተ ምህረት 41 ዓመቶት ነበር እርሶ። እሺ አሁን ሳሰላስለው ያው ተምሬ የለ ዲግሪ ጭኜ የለ በተማርኩት መሰረት ሳሰላስለው ነሐሴ 13 መጪው ነሐሴ 13 የደብረ ታቦር ቀን ማለትም አምላካችን መድኃኒታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮትን ለሐዋርያት የገለጠበት ቀን በደብረ ታቦር ቀን የተወለዱት ያኔ ነው እርሶ። አቤት እንዴት ደስ ይላል። አቤት አንቱ እንዴት ያሉ የተባረኩ ሰው ነው። አቤት እማማ ዝናሽ አቤት ደስ ይላቸው። ወይ ጉድ! ማሟጠጫ መጨረሻው አሁን ካሳንቺስ ያለችው እሷ ናት። እሷስ ቆይ ልጆች የላትም? ኧረ ሞልቶ የልጅ ሁሉ ብዙ አሉ። እንዲህ ታዲያ ቆይ አንድ ቀን እንኳን መጥተው አይጠይቆትም እርሶን? ቤቱን አያውቁም። ያ ቤቱን አያውቁም። እኔ አይኔ ደህና ባለ ጊዜ ይሄን ነበር ቤታቸው። ማን ነበረ ስሟ? እንኳን ካሳንቺስ ያለችዋ? ካሳንቺስ ያላቸው የእናቴ አባት መጨረሻ ማሟጠጫ ነው። አሰገደች ወልደ ስላሴ ማለት ነው። አሰገደች ወልደ ስላሴ ወልደ ሀኒ ማሟጠጫ ነች መጨረሻ። ማሟጠጫ መጨረሻዋ አሰገደች ወልደ ስላሴ። የመጀመሪያው ወልደ ሰማያት ይባላል። እቺ መጨረሻዋ ደግሞ አሰገደች ወልደ ስላሴ። እስቲ የት አካባቢ ነው? ካሳንቺስ ነው ያሉት? መጨረሻ ማሟጠጫ ቤቷ ካሳንቺስ ነው። ወታደር ነበረ፣ ጦር ሰራዊት። ባሏ ሞቷል። የልጅ ልጅ አይታለች። ካሳንቺስ ነው ቤቷ። ድሮ እኔ ደህና ባለ ጊዜ ጉልበቴ በሚሄድ ጊዜ ነበር ይሄዱ ነበር፣ ይጠይቁ ነበር። 3 ቀን 4 ቀን አድሬ ተጫውተን ቡና አፍልተው ቡና ጠጥተው 3 ቀን 4 ቀን አድሬ። የእናቴ አባት ልጅ መጨረሻ ማሟጠጫ ነኝ። ስሙ አሰገደኝ ነው። የመጀመሪያው ወንድ ነው ወልደ ሰማያት። ቀጥሎ የተወለደው ወንድ ነው እሸቴ። በጣም እንደው ይገርማል። እንደው እኔ እኮ ሁልጊዜ እማማ ዝናሽ አባታቸው እናታቸው እህትና ወንድሞቻቸው ምን ያክል እንደ የተባረኩ ቢሆን ነው እላለሁ። በውስጤ ሰውነቴ ይቀሰቀሰኛል። በቃ እንደዚህ የኔ ታናሾች 2 ናቸው። አንዷ ይህች አሰገደች ማሟጠጫዋ፣ ተስፋ ተከታይ ተዋበች። ወይ ግሩ! የቀሩት ሁሉ ታላቅ ነው። እንደው ይገርማል። እማማ ዝናሽዬ ወይ እዛ ድሮ ቡልጋ ከብት ሲጠብቁ
አዎ ከብት። የማንን ከብት ነው የሚጠብቁት? የአባቶን ነው የሌላ? የእናቴ አባቴ ከብቶች ብቻ። የሌላ ሰው አልጠበቁም እንዴ? ለምን ብዬ በየሀገሩ ጠባቂ ያለው እዛው በዛው። የሌላ ሰው ከብት አልጠበቁም። አይደባለቅም ከብቱ ይዋጋል። እሟ እያለ ይዋጋል። ከብቱ አይደባለቅም ይዋጋል ሲሉ ቅድም ቤታቸው ጭንቅላታቸው ሊዋጉ ሲሉ ተወዲያ ይገጥሞ ይዋጋል። ያሸነፈው ይጥላል። ወይ እንደው ምን አይነት ታሪከኛ ነው እንደው እርሶ እንደው ይገርማል በጣም። ይሄንን ሁሉ አልረሱም። እድሜ የሰጠው ሰው። አዎ እውነት ነው። እኔ የምሎት እማማ ዝናሽዬ ወይዬ በሬ ነበራችሁ፣ ላም ነበራችሁ፣ አህያም ነበራችሁ። አህያም ፈረስ ሁሉ አለ እንዴ? ፈረስም ነበራችሁ እንዴ? ፈረስ ሁሉ አለ። አህያ ሁሉ ሲገበዩ ውለው ጭነው የሚያመጡበት አህያ ሞልቷል። ፈረሱን ማን ነው የሚጠቀምበት? ላይ የሚፈናጠጠው ማን ነው? ፈረሱ ወደሚፈልጉ ሀገር ወደ ደብረ ብርሃን ወደ ፈለጉ ሀገር ተቀምጠ ሄዱበታል። ፈረሱ እላው ጀርባው አለ አይደል መቀመጫ። ወደ ደብረ ብርሃን ወደ ደብረ ብርሃን ወደ አንኮበርም ሲሄዱ በፈረሱ ተቀምጠው ነው። መኪና የለም። ወደ አንኮበርም ሲሄዱ ወደ ደብረ ብርሃንም ሲሄዱ በፈረሱ ነው። ኮፒ ሊንክ እያደረጋችሁ ታብታብ እያደረጋችሁ መኪና የለም። ወይ ጉድ! እንደው በጣም ነው እኮ የሚገርመው። አይ እማማ ዝናሽ የሰጠው ሰው እውነት ነው። እድሜ የሰጠው ሰው እንደው ታሪክ። እኔ እኮ ጠዋት ስነሳ እኚህ እማማ ዝናሽ እንደው ምን አይነት እንደው የተባረኩ ናቸው። ፊታቸው ደግሞ ያብረቀርቃል፣ በጣም ያምራሉ። ንግግራቸውም እንደው በቃ ስክት ያለ ነው። በጣም ጎበዝ ናቸው፣ ጨዋታ አዋቂ ናቸው። ደግሞ ሃይማኖታቸውን ይወዳሉ፣ ይጾማሉ፣ ይጸልያሉ። እኔ እንደው ሮብና ዓርብ ከብዶኝ ስንገላ ሮብን ጡቢ እንደቀርብ ሻለኝ እዝጌር ነው በልሜ። የ10 ዓመት ልጅ ሆኜ እንዲያውን አሮጊት አልሆን። እኔ የምሎት እማማ ዝናሽዬ ያኔ ልጅ እያሉ የእርሱ አባት ደብረ ብርሃንና አንኮበር ይዞት ሄድ ነበር እንዴ? ደብረ ብርሃን ላይ ምን ሊያደርጉ ደብረ ብርሃን ይወጣሉ? እንደው ሽርሽር እንደው ይዘው ከሄዱ። ኧረ ገበሬ ምን ጊዜ አዳርሶ ነው ደግሞ ሽርሽር ደብረ ብርሃን የሚወጡ? ውይ በልጅነቶት ሽርሽር አይሄዱም ነበር ማለት ነው? ወይ ከብት ማገዴን ትቼ የከብቶች እረኛ ነኝ እኔ። ከብት ሳግዱ እየማታ በረትም ማስገባ። እንዴ ቀኑ ሙሉ ውለው ነው ማታ የሚያስገቡት? ታዲያ ቀን ሙሉ ጠዋት ቁርሴን ይሰጡኛል፣ እበላለሁ። ምንድን ነው የሚበሉት ቁርሶትን? የፈለገው እንጀራ በወጥ፣ አሹቅም፣ ንፍሮ፣ ቆሎም ኦርጋኒክ አይነት። እንደው ምን አይነት የተባረኩ ቤተሰብ ናቸው። አሹቅ፣ ንፍሮ፣ ደግሞ ቆሎ። አቤት አሹቅ። ሌላስ? እስቲ አስጎምዥኝ እማማ ዝናሽ። ሌላስ? እንደው ይገርማል። ለዚህ ነው እንደዚህ ያማረቦት። አቤት እንደው ይገርማል እኮ። እንደው ቆሎ እንበላለን። ቂጣስ? ተቆሎ መጀመሪያ አገራችን የሚበላው መጀመሪያ ንፍሮ ነው። ንፍሮ? የምን ንፍሮ? በየአይነቱ። የስንዴ ነው? አይ ባቄላም አተርም ተደባልቆ ይቀቀላል። አይ እናቴ ወይ! ባቄላም አተርም ሽምብራም ተደባልቆ ይቀቀላል። የት ይምጣውን? ኦርጋኒክ ጠፋ እኮ እማማ ዝናሽ። አይ ያኔ ያለውና አሁን ያለው በቆሎና ባቄላ ምናምን እኮ አንድ እኮ አይደለም እማማ ዝናሽዬ። በቆሎ እሸቱ እየተጠበሰ ነው የሚበላው እኛ ሀገር። አዎ በቆሎ አለ አይደል? አዎ እሸቱ እየተጠበሰ ይበላል። ዘመን ኦርጋኒክ አለፈ። ወይ ጉድ! እኔ የምሎት እማማ ዝናሽዬ ወይዬ ድሮ እንደው ጨዋታ ያስነሳዋል። እንደው
አየር ትጫወት ምንድን ነው ሰማይን አንተ እንደዚህ ልይቷ ልትሞት አይደለም። እርሶ እኮ አይኖት በደንብ ስለማይታዩት ነው እንጂ ቀኑን ሙሉ ነው እንዲያው ስታረጋት የምትውለው። አንቺ ተይ እስቲ እንደው እኔ ቀኑን ሙሉ ተይ። ደግሞ አንተ ስትመጣ ትተካለህ። ትናንት የተወለደ ልጅ ደም ነች እኮ ገና። እኔ የምሎት እማማ ዝናሽዬ እንደው ጨዋታ ያስነሳዋል። እንደው የሆነ ነገር ገረመኝና እንደው ሳቄ መጣ። ልጠይቆት ነበር እንዳይቀየሙኝ እንደው እንዳይቀየሙ ጥያቄ ልጠይቆት ነው ስለ ገጠር። ምንድን ነው እኔ የምሎት እዛ እንዴት ነው ትዳሩ? ጋብቻው በጥሎሽ ነው ወይስ አማላጅ ልካል? የሚያጫት እናት አባቷ ጋር አማላጅ ልካል። ሽማግሌው እሺ ልኮ ተስማሙ። በኋላ ሰርግ ደግሶ ቤት ይወጣታል። እቷም እናት አባት ቤት ሰርግ ተደግሶ ነው የምትወጣው። የቡልጋ ሰርግ እንደዚህ ነው። እኔ የምሎት እማማ ዝናሽዬ ጠለፋ የሚባል ነገር አለ እንዴ? የጨዋሊት የት ተገኝቶ ነው የሚጠለፈው? ምኑ ተገኝቶ ነው? መንገድ ላይ አይታይም እኮ። ስትር ብላ ውሃዋን ቀርታ ወደ ቤቷ ጎንበስ ብላ ቀና ብላ ሳታይ እንደዛ ነው የምትኖረው። ታዲያ አሁን ማግባት የሚፈልግ እናት አባቷ ጋር ብዙ ሽማግሌ ይልካል። እሺ አሁን ሰተንሃል፣ ሰርግ ደግሰው ውሰድ፣ እኛም ደግሰን ልጃችንን እንሸኛታለን ይላል። እሰይ እኔ እኮ እርሶ ይህንን እንደሚያውቁ መጀመሪያም ተጠራጥሬያለሁ። ወይ ግሩም እማማ ዝናሽዬ ወይ የእርሶ አባት ወይ ቀስስ ወልደ ስላሴ አይደለ? ቄስ ወልደ ስላሴ የእርሶ የአባቶ ስም? የአባቴ ስም ቄስ ወልደ ስላሴ ነው። ወልዳኒ አያቶ ነው። አዎ እንደው ሳስባቸው ግርማ ሞገሳቸው ፊቴ ላይ ድቅን ይላል። እንደው ጀነን ያሉ ጎበዝ ቆፍጣና ገበሬ ጎበዝ ካህን ይመስሉኛል። ወዬ እሺ ስጫት ላሻንጉሊቷ ዳይፐር እያለች አንድ ስጫት ወይ ጉድ! እንደው ይገርማል። እንደው በጣም ጎበዝ ኖት ግን በጣም ይሄ ጭንቅላቷት እማማ ዝናሽዬ ነገ ሸልሞታለሁ ጠዋት ሲነጋ። እሺ ጎበዝ። ወይ ግሩ ደግሞ ከብት ሲጠብቁም ቀኑ ሙሉ ነው። እኔ እኮ ጠዋት ቁርስ በልቼ ከብቶቹን ተበረታቶ ጠቼ የሚውሉበት ሩቅ ነው፣ ስፋት ያለው ቦታ ነድቼ ስጠብቅ ታግድ ብዬ ማታ ነው ይዤ የምገባው። እንዴ ምሳ አይበሉም? ምሳ ይዤ እሄዳለሁ። ቤት ቁርስ በልቼ ምሳ ይዤ እሄዳለሁ። እናቴ እናቴ ሞልቷል። ምን ጠፍቶ? ምንም እንደው ተሸግረውም ምሳ ሳይበሉ ቁርስ ሳይበሉ ውለው አያውቁም። ያኔ ጠዋት ቁርስ በላለሁ። ቁርስ በልቼ ምሳ ሰጥተውኝ ይዤ እሄዳለሁ። ምሳ እዛ የማግድበት ቀን የምበላው። ወይ ግሩ! እኔ የምሎት እማማ ዝናሽዬ ከብት እየጠበቁ በጣም የሚያስቸግሩት እንስሳ ፍየል ነው በግ ነው አህያ? ፍየልና በግ አለ የሚያስቸግሩታል። ፍየሎች፣ እሺ፣ በጎች፣ አህያ፣ ፈረስ፣ ገሬ፣ ላም። አህያ ሲሉ እንትን በሉት የሆነ ድምፆትን ለቀቅ አድርጉት። አህያ ሲሉ እኔን መሰለኝ። አህያ ይኸውልህ ሲነግሩኝ እማማ ዝናሽዬ ረጋ እያሉት። አሁን ለምሳሌ በግ ሲሉ እኔ በግ የሆንኩ ይመስለኛል። አህያ ሲሉ እኔን መሰለኝ። አዎ አህያው ገበያ እንደሱ እየጫኑበት ይሄዳሉ። አገሬ መኪና የለም። ገበያ
ሊገበዩ ሲሄዱ የሚገበዩ ከቤት አህያውን ይዘው ይሄዳሉ። ገበያ የገዙትን የሚቋጥሩበት ዶንያ ሽልቻ በአህያው ላይ አድርገው ይዘው ይሄዳሉ። ተማሩ ዶንያና ሽልቻ የሚገበዩትን በሽልቻ በዶንያ ከተው አህያው ላይ ጭነው ቤታቸው ይዘው ይገባሉ። ሴቶቹ እማማ ዝናሽዬ የአሁን ትውልድ ልጆች ልበል እንጂ የአሁን ዘመን ልጆች ይገርሞታል። ዶንያና ስልቻ አያውቁም። ንገሯቸው። ሽልቻው የአውድማ ምርት መክተቻ ነው። ሽልቻው ዶንያው አውድማ ምርቱ ተከቶ የሚገባው በዶንያ በሽልቻ ነው። ወይ ግሩም ቁጭ ይከተታል። እኔ የምሎት እማማ ዝናሽዬ ያኔ የእርሶ ቤተሰቦች በየጊዜው ስጋ ይበሉ ነበር? ከብት ይታረድ ነበር? አውደ ዓመት ሲሆን ወይ ፍየል ወይ በግ ይታረዳል። ዶሮ ይታረዳል። ዶሮም ይታረዳል። ዓመት በዓል ሲሆን ብቻ ባዘቦት አይታረድም። ባዘቦት ለምንድን ነው የማይታረደው እማማ ዝናሽዬ? እንዴ ከብቱ ያልቃል። እንዴ ባዘቦት ስጋ አይበላም። ዓመት በዓል ሲደርስ ፍየል ይታረዳል፣ በግ ይታረዳል፣ ዶሮ ይታረዳል። ይሄ ኦሪጂናሉ የኢትዮጵያ ኑሮ ነው። እውነቱ። አቤት ምንድን ነው? የሰውም ጫማ የኔ ነው፣ የራሷንም ጫማ የኔ ነው ትላለች። ወይ ግሩ እንደው ይገርማል። እንደው በጣም እኔ የምሎት እማማ ዝናሽዬ ወዬ ድሮ እንደው እንዳይዋሽኝ ልነግሮት ነው። እንዳይዋሹ አደራ። ለምን ብዬ ቁርባኑ እኮ ያንቀኛል። አስተስማን ቁርባን የሚቆረብ ሰው ከሰማይ እዝጌር ያረገጠው ነው ቁርባኑ። እውነት ነው እማማ ዝናሽዬ። ታቦቱ አከፋፋይ ነው፣ አቁራቢ ነው። ቁርባኑ ከሰማይ እዝጌር አውርዶ ነው የሚያስቀምጥ። እኔም ብሎት እማማ ዝናሽዬ ድሮ የሚያስታውሱት ከከብቶች ውስጥ እርሶ ከሚጠብቋቸው ስም አያስታውሱም? ስም ለምሳሌ የላም ስም፣ የጥጃ ስም፣ የበሬ ስም እስቲ ንገሩኝ። ጎሽ ላሟም ስሟን ንገሩኝ እስቲ። ጎሽ ላሟም ነጅስ ወደዛ ጅስት አይደለም። ስሟን ስም የላቸውም ለብቻ የሚወጣላቸው። ላሟ ነው ስሟ። ላም በሬ ነው ስሙ። በሬውም ወይፈኑም ወይፈን ነው ስሙ። አሁን እኔ ድሮም አውቀው ጋሬ የሚባል በሬ ነበር። ጋሬ ደግሞ ጋሬ የሚባል ሀገራችን እኛ አናውቅም። ጋሬ ይሄ እንጀራ የቅይጥ እንጀራ የሚጋገረው ነው። ጋሬ የሚባለው እኛ ሀገር ነው እንዴ? የቅይጥ እንጀራ የሚጋገረው ደግሞ ስሰማሉ እማማ ዝናሽ አገር እንጀራ ሲጋገር ቆንጆ ጤፍ ነው አሉ የሚጋገረው። እውነት ነው? ኧረ ቅይጥ በየአይነቱ ተሰጥቶ ያዋረዱኝ። ቅይጥ ተፈጭቶ ነው የሚጋገረው፣ ጤፍ አይደለም። ከምን ጋር ነው የሚቀየጠው? ከጓያ ጋር ስንዴ ጓያ እንደማመጥ። እሺ ወይ ጎበዝ ማማዬ ጎበዝ። ገብስ ይሰጣል አይደል? ገብስ ተሰጥቶ ይወቀጣል። ይወቀጥና ገለባው ይነፈሳል። ውይ ተዋት ጉይ ማማ ትቀመጥ፣ እኔ ጋር ትቀመጥ። ይኸው ይሄ ነገር ታወራለች እሷ። አዎ ትሰማለች። ታሪክ አዳምጪ። እሺ አዳምጪ ባባዬ አዳምጪ። እሺ ከዛስ ከስንዴ ጋር ይቀየጣል። ሌላስ? ስንዴ ዳቦ ነው የሚጋገረው። እሺ ሌላስ? ስንዴ ዳቦ ነው የሚጋገረው። እዚህ ጋር ቁጭ በይ። እዚች ጋር ጎበዝ የኔ ልጅ፣ አንቺ እኮ ጎበዝ ነሽ። እሱ ጋር ቁጭ በይ። እሱ ጋር ምን ልሰራ ነው? ሽንኩርት ያንተ ያለ የምን ሽንኩርት? ለድግስ ባቡር ነው የሚፈጨው። ለድግስ ልጄ እማማ ዝናሽ በወንዝ ውሃ የሚወርደው ባቡር ነው ለድግስ የሚፈጨው። ለማህበርና ለሰርግ የሚፈጨው በባቡር ነው።
እንዴ 10 እኔ እኮ እንደዛ እኮ ልጠይቃቸው ነበረ። ስለ ፍቅረኛ ምናምን ልጠይቃቸው ነበረ ግን ያኔ 10 ዓመታቸው ነው። ጥያቄው እንትን ነው የሚሆነው ይከብዳል። ለ10 ዓመት ልጅ እኮ እንደዛ ተብሎ አይጠየቅማ። ለዛ ነው ያልጠየቅኩት። ይኸውልዎት የኔ ልጅ የምትሉት እማማ ዝናሽ ጾም መያዣ እርጎ የምጠጣበት 200 ብር ስጡኝ። እዛ ቤት እርጎ አለ ፍሪጅ ውስጥ 2 ሜንዞ እርጎ አለ። አንጣና ስጣት። አይ እሷ ገንዘቡን ነው የፈለገችው። አይ እዛ የቤት ፍሪጅ ውስጥ 2 ሜንዞ እርጎ አለ። አምጣና ስጣት ትጠጣለች። ማናት እሷ? እንዲህ ጀሙዬ ናት እኮ መጣች ቤቴ ነች። ፍንድሬ ልቅባይ ቀሚሴ እንደዚህ ሆናል። እንደዚህ ስትለብስ ዝም ይላሉ። አይቆጧትም እንደ እርሶ እማማ ዝናሽ እንጂ ምንድን ነው እንደዚህ አይቆጧትም? እርሶ አሉ ብዬ አይደለ እንዴ? ፍንድሬ ልቅባይ ቀሚሴ ያልኩት ቅድም እንዴ ለብሳ ስትሄድ ነው እኮ። ለምን አይቆጧትም ነበረ እንዴ? ተይ ብዙሃኖቹ ጋራ ነው የወጣችው። አይ የጠፍንድሬ ልቅባይ ቀሚሴ ኧረ ተጉም ባሏት። ምንድን ነው ጠሊ በጣም ታስጠሊያለሽ። የጠፍንድሬ ልቅባይ ቀሚሴ ያልኩት ቅድም እሷን አይደለ? ይህንን አለባበስ እኔ እርሷ አሉ ብዬ ትቼ በወጣ እንደዛ ስትለብስ ዝም ይላሉ። በዱላ አይመቷትም። የተነስቼ እዛ መኝታ ቤት ገብቼ ነው የምመታት። የሰው ሚስት የምመታው ምን ችግር የልጆት ይኸው ባሏ አቀፍካት። አሁን እማማ ዝናሽ እስቲ ያረድት እማማ ዝናሽ እኔ የምሎት ቅጠፍንድሬ ኧረ በቃ እሱ ዝቅበይ ቀሚሴ ቅጠፍንድሬ ዝቅበል ቀሚሴ ኧረ በቃ እሱ ዝቅበል ቀሚሴ ይቅር። በቃ ቆይ በኋላ ወይ ነገ ወይ ከላይፍ ስወጣ ቆይ ዞር በይና ወደዛ በስማ በእናንተ ጊዜ እንደዚህ ይለበሳል? እርሶ በወጣትነት ጊዜው እንደዚህ ለበሱ? እንደማማ እኛ መሬት ለመሬት ስትጎጠት ነው የሚለበሰው። ያውም እዚህ ወጥቶ ደህና ልብስ እኮ የለበሰችው ማርያምን። ሴቶቹ ገበያ ሲሄዱ እግረ ጠባብ ሱሪ ያላቸው ሴቶቹ ገበያ ሲሄዱ ታጥቀው የሚሄዱት ምን አይነት እግረ ጠባብ ሱሪ ገበያ ሲሄዱ ሱሪ ያላቸው ሴቶቹ ገበያ አህያ እየጫኑ ገበያ የሚገበዩት ገበያ በአህያ ተጭኖ ነው የሚመጣው። ደግሞ ሲሄዱ አህያውን ይዘው ሄደው ነው። እነሱ አይሸከሙም። ግን የሆነች ሴትዮ በቀደም ዕለት አግኝቼ እማማ ዝናሽ በወጣትነታቸው በጣም ይዘንጡ ነበር፣ በጣም ነበር የሚዘንጡት። ተውልጋኔ በተወለድኩ 10 ዓመት ሊሆኝ ነው አዲስ አበባ የገባሁት እኮ። በምንድን ነው የመጡት በለኝ። በምንድን ነው የመጡት? 6 ኪሎ አንበሳው ጋር የእናቴ እህት ነበሩ አክስቴ። ወታደር ነው ባላቸው። ልጅ የላቸው ማን ናቸው? የእናቴ እህት ናቸው ያመጡኝ። አሁን ያኔ ኮሪያ ዘመቻ በሚዘመት ጊዜ ኃይለ ሥላሴ ያዘመቱት ባላቸው ወታደር አይደል? ያኔ ኃይለ ሥላሴ ያዘመቱት ተውጭ ጦርነት መጣ። ተረስ ወታደር ታጠቅ አሉ ኃይለ ሥላሴ። ምን አሉ? ተውጭ ጦርነት መጣ፣ ተነስ ወታደር ተጠቃሉ። ያክስቴ ባል ወታደር ነው። ታጥቆ ተነሳ። ጦርነቱን ተዋግቶት ግን አድርጎ መጣ። አሁን እኔ መሀን ነኝ፣ ልጅ አልወለድኩልም። አሁን ወላድ ሴት አግባና ልጅ ውለድ ያሉት። ወደ ፈረንሳይ ለጋትሆን ወላድ ሴት አግብቶ 2 ልጅ ወለደ። እንደዚህ እኔ መሀን ነኝ ልጅ ውለድ ያሉት የገዛ ሚስታቸው ናቸው እንደዚህ ያሉት። አክስቴ እኮ አክስቶ ማለት ነው። አንተ እኔ መሀን ነኝ ልጅ አልወለድኩልም። እኔ መሀን ነኝ ልጅ አልወለድኩልም። ከጦርነት ተዋግተህ ድል አድርገህ ገብተህ በመምጣት ወላድ ሴት አግባና
አገባና ልጅ ወለደ አሉት። አሁን አለ ፈረንሳይ ለጋ ሲሆን አግብቶ 2 ልጅ ወለደ። እንደው የትዳር ልጆቹ አሁን አንተን ያካክላሉ። የትዳር ክቡርነቱ ምናምን እሱን ጥያቄ ምልክት ውስጥ እናድርገውና አክስታቸው እንዲህ ማለታቸው በጣም እኮ በጣም የሚገርም አይምሮ ነው እኮ በጣም መቤቴ በጣም የሚገርም እንደው በጣም ታሪከኛ ቤተሰብ ነው ያለው። እርሶ ግን አቤት 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 ወይ ግሩም! አንቺ አይገርምሽም? ሩቅ መንገድ ሲሄድ በፈረስ ተቀምጦ ነው። መኪና የለም። ሩቅ አገር ወይም የሆነ ቦታ ዘመን ለመጠየቅ ሩቅ አገር ሲሄድ በፈረስ ተቀምጦ ነው። መኪና የለም። እኔ የምሎት እማማ ዝናሽ ሸቷን በፈረስ ተቀምጣ ትሄዳለች። ደግሞ እኮ የሚገርመው የአክስቶ ባል ብቻ ሳይሆኑ የእርሶም ባል ወታደር ነበረ። የወታደር ቤት እሱ እኔ አክስቴ ጋር አማላይ ላከ። ምን ብሎ ነው የላከው? ወታደሩ እኔን ለማግባት እርሶ አማላይ ሲልክ እኔ ወታደር አላገባም። ለምን? እኔ ግን እናትና አባቴ በሀክልል በአባ ተጋብተው ነው የወለዱኝ። እኔ በታቦት ጋብቻ ነው የማገባው እንጂ አሁን ወታደር አላገባም አልኩት። አሁን ጓደኞቹን ይዞ በግድ ተመንገድ ጠልፎ ወሰደኝ። አቤት! ሶልድ ሲሞትብኝ 2 ሴት 2 ወንድ ሊሞቱ እኔን ተይቀ ማማ ይመቱሻል። አሁን ተጫውቶ ይመቱሻል። እኛ አለንሎት አይዞት። እሺ ሞቱብኝ እኔን እናቴ። እሺ አሁን አክስቴ ጋር አማላይ ላከ ወታደሩ። በኋላ እኔ የአገሬ የቡልጋ ጋብቻ በሀክልል በአባ ተጋብቶ የአገሬ የቡልጋ ጋብቻ በሀክልል በአባ ተጋብቶ ወልዶ ከብዶ አብሮ ይመለኩሳሉ። ይህ ነው የዘሬ ጋብቻ ብለው ወታደሩ በግድ ጓደኞቹን ይዞ ተመንገድ ጠልፎ ወሰደኝ። እዚሁ አዲስ አበባ ነው እርሶ የጠለፈው? አዎ ተመንገድ ጠልፎ ወሰደኝ። አይሉም አይጮሁም እንዴ? ሶልድ ስሞት እኔን ጓደኞቹን ይዙ እንዴ? አይሉም እንዴ? አይጮሁም እንዴ? እርሶ አፌን ያዘው። ጓደኞቹን ይዞ ነው የጠለፈኝ። ወይ ጉድ! መንገድ ስሄድ ጓደኞቹን ይዞ ጠለፈኝ። የሚገርም እኮ ነው። ወሰደኝ፣ ጠልፎ ወሰደኝ። ሶልድ ሲሞትብኝ 2 ሴት ላይ 2 ወንድ ላይ ሞቱ ተወታደሩ። ነፍሳቸውን ይማር እግዚአብሔር። እኛ አለንሎት አይዞት። እሺ እማማ ዝናሽዬ አሁንማ ያው እኛ አለን። እንዲሁ አይዞት። አንቺ ያሉም አለች አይዞት፣ እኛም አለን። እሺ አይዞት እማማ ዝናሽዬ። እንዲረሱት ብዬ ነው የእሷን ስም የጠራሁት። ወይ ግሩ! እንደው ታሪከኛ ኖት። እንደው በጣም ይገርማል። የባለቤቶ ስም ጉግሳ ነው ያሉኝ? ጉግሳ ታፈስ ወታደር ጉግሳ ታፈስ። ወይ ግሩ! መጀመሪያ አማላይ ላካ አክስቴ ጋር በቃ ነገሩኝ። ቆይ እኔ የምሎት እማማ ዝናሽዬ በጣም የሚገርመኝ እንደው የሚደንቀኝ ውስጥ የሚያሰላስለው ነገር ማለት ነው። መች ልጠይቃቸው? ዛሬ፣ ነገ፣ ሰኞ፣ ማክሰኞ፣ ጥቅምት ላይ ልጠይቃቸው ወይስ ህዳር ላይ? ሁልጊዜ ጠይቆታለሁ እያልኩኝ ምኑን የምረሳው አንድ ጥያቄ ነበረ። እንደው አደራ እንዳይስቁብኝ። እንደው አይደለም ሚዩት እማማ ጉል ያረጉ ቀጥታ ቪዲዮ ላይ እኔ እንደው ጠይቆታለሁ ብዬ እንደው ምን መሰሎት እንደው እማማ እንዳይስቁብኝ ግን አደራ። እሺ ምኑን ነው የምትጠይቀኝ? በወጣትነትዎት ጊዜ ቆንጆ ነበሩ መቼም። አደረሰው ቆንጆ ሸበላ ነበሩ መቼም። እንዳይስቁ የእውነት ንገሩኝ። እንዴት ነው አረማመዶት፣ አካሄዶት፣ አለባበሶት በወጣትነቶት እንዴት ነው? እስቲ ንገሩኝ። እንደው
ሁሌ እንደው ይቅርታ አድርጉልኝ እውነት እንደው በቃ ደወሎ የበጎቹ ደወሎ ተለፍቶ ደወሎ እንለብሳለን በውስጥ ነጠላ ለብሰን ደወሎውን እንደርባለን የበጎቹ ደወሎ የበጎቹ ተለፍቶ ደወሎ ተውስጥ ጠላት ነጠላ ተከናንበን ተላይ ደወሎውን እንደርባለን። በጣም ቆንጆ ነበሩ በእውነት እውነት ይሄ እኮ ውበት ነው ይሄ ውበት ነው። እሺ የሚቀቡትስ ምን ነበር? እንደ በወጣትነቶት ጊዜ ጨረቃ መስለው ነው አሉ የሚወጡት። እሺ እኛ ጋር ቅባት ምናምን ድንጁት የቅቤ ነው የምንቀባ። በፍስኩ ቅዳሜ ቅቤ ነው። የፍስክ ቅቤ በፍስኩ እሑድ ቅዳሜ ቅቤ ነው። በውዳዴ ጦም ቅቤ አንቀባም። እኔ እኮ ያልኩት ባርብሮ አንቀባም። ቡልጋ እያሉ እኮ አይደለም። ቡልጋማ የ10 ዓመት ገና ከ10 ዓመት አልሞላሁትም እዛ ቡልጋ። እኔ ያልኩት በወጣትነቱ በ18 በ20 እንደው በ30 ዓመቶ በወጣትነቶ እንዴት ያሉ ወጣት ነበሩ፣ ቆንጅዬ ነበሩ ሲባል ሰምቼ ነው። የሚለብሱት አረማመዶት እንዴት ነበር የሚራመዱት? ቆንጆ ነው። እስቲ ንገረኝ፣ እንዳይዝቁብኝ አደራ። አጎቴ የእናቴ ወንድም ልጅ የለውም። ማን ነው ተናቴ ላይ ወስቶ እሱ ጋር አጎቴ የእናቴ ወንድም ልጅ የለውም። ማን ነው ተናቴ ጋር የእናቴ ወንድም ማደር ተናቴ ጋር ወስቶ አጎቴ ጋር ከብት እያገድኩ ነው ያደው። እኔ ግን ድሮ የሰማሁትን ልንገሮት። አንድ የምታቆስ ሴትዮ አግኝቼ ወይዘሮ ዝናሽ እንደ ዛሬ እንደዚህ ቁጭ ማለታቸውን አትይ፣ ፍራሽ ላይ አልጋ ላይ በወጣትነታቸው ጊዜ ከብት ነው ማግደው። ከብትማ ገና 10 ዓመት አልሞላሁትም። እዛ ኖት እስከ 20 ዓመት አግጃለሁ ከብት 20 ዓመት እስከሚሞላኝ ከብት አግጃለሁ። በ10 ዓመት ኔው ከቡልጋ የመጣሁት አላሉም? አዲስ አበባ አግደዋል እንዴ? ቆይ ከብት አግደዋል አዲስ አበባ እንዲህ አሉ እኚህ ሴትዮ ሲናገሩ። ድሮ ዝናሽ ውሃ ስትቀዳ በንስራ በጀርባዬ በጀርባዋ እዚህ ሀገር ተወኖ ቀዳ ነበር በጀርባዬ እኮ። ልክ ነው ማለት ነው። ሴትዮዋ ደግሞ ገብቼ ራሴ አውርጄ ነው የማስቀምጠው ተጀርባዬ እኮ። ሴትዮዋ ስለ እርሶ በወጣትነቶ ስለምታውቆ ነገሩኝ። ትልቅ ሴትዮ ናቸው። አንቺ የሚሉት ቦኖ እኮ የመንግስት ቦኖ ውሃ ነው። የመንግስት 5 ሳንቲም 5 ስራ ነው የመንግስት። አራት አስጎምጁንም ማማዝ ተወኖ የሚቀዳው ተወኖ የመንግስት ቦኖ ነው የምንቀዳው። 5 ሳንቲም 5 ስራ እዛ ቆጡ ላይ አድርገን ተዋንባው ሲሞላ በጀርባችን ተሸክመን አውርደን ቤትም እንዲህ አዙረን አውርደን ነው የምናስቀምጠው። እኔ ተስፋ ቆርጣለሁ። ስለ ድሮ ከነገሩኝ ፌንት በላቦታለሁ። ተው ቀጠል ብለው ደግሞ በ50 ሳንቲም እኔ መሰለ ክትፎ በልቻለሁ ብለው እዚህ እንቅልፍ ይዛልተኛል። በ5 ሳንቲም ዕቃ ይገዛል። በኃይለ ሥላሴ ሁሉ ርካሽ ነው። አሁን ሰው በዛ አገሩን እየተወ መጥቶ ከተማ ገባ። ሰው በዛ። የኑሮ ውድነት የሆነው የህዝብ ብዛት ነው። አገሩን እየተወ ህዝቡ መጥቶ ከተማ ገባ። ያሳዝናል፣ በእውነት ያሳዝናል። ተስፋ አስቆረጡኝ። ቅድም በ7 ብር የገዛሁት 2 ሊትር ውሃ ትዝ አለኝ። ድሮ የመንግስት ስራ ያለውና ወታደር ብቻ ነው ከተማ የሚኖረው። አሁን ሀገሩን እየተወ ሁሉ መጥቶ ከተማ ገባ። የህዝብ ብዛት የኑሮ ውድነት አረገ። ሐሞት የፈሰሰ። እንዴት አድርጌ ቪዲዮ ልቅረጽ? እንዴት አድርጌ ልጫወት? በ5 ሳንቲም 5 ስራ ቀዳው ሲሉ በ7 ብር ቅድም የገዛሁት 2 ሊትር ውሃ ትዝ አለኝ። ማማዝንዳሽ ድሮ ከተማ የሚኖረው የመንግስት ስራ ያለውና ወታደር ብቻ ነው ከተማ የሚኖረው። ተስፋ አስቆረጡኝ ማማዝንዳሽ። ድሮ ከተማ የሚኖረው ወታደር፣ አገር ጠባቂ፣ አስከባሪ ወታደር እና የመስሪያ ቤት ስራ ያለው ነው የሚኖረው እዚህ። አሁን የቱም ሀገር የሀገሩን ስራ እየተወ መጥቶ ገባ ህዝቡ። የህዝብ ብዛት የኑሮ ውድነት
አንድነት ያደረገው የህዝብ ብዛት ነው። መተን ገባን እዚህ ተጠራቀምን። አይ እማማ ዝናሽ ሁላችንም የዓለም ህዝብ እንዳለ መጤ ነው። እማማ ዝናሽ ከገነት ተባረን ነው እዚህ ምድር ላይ ያለ ነው። ሁላችንም ተባረን ነው። አገር የለንም። እማማ ዝናሽዬ ሁላችንም አትብሉ ተብለን የበላነውን ዕፀ በለስ በልተን ስደት ላይ ያለን ሰዎች ነን። ዓለም ላይ ያለን ሰዎች እማማ ዝናሽዬ እኔ የምሎት እንደው በጣም ይገርማል። እቺ ሴትዮ ስትነግረኝ ዝናሽ በወጣትነቷ ውሃ ስትቀዳ በጣም ኃይለኛ ናት። አንድ ቀን ለቆይ ስራ ቆጥ አለ ወኖ ዋጋ ቧንቧው ጋር ቆጥ አለ። ቆጡ ላይ ስራውን አስቀምጠን ቀጥተን ዞረን በጀርባችን ተሸክመን በመንገድ ይዘን ቤታችን እንገባለን። እቤት ስንገባ ደግሞ ሙሉውን ስራ አዙረን አውደን ቁጭ ነው የምናደርገው። እማማ ዝናሽዬ ቆይ አታቋርጦኝ ልንገሮትማ። አሁን እቺ ሴትዮ ምን አለች? ዝናሽ በወጣትነቷ ኃይለኛ ናት፣ በጣም ኃይለኛ ናት። አሁን ውሃ ልትቀዳ በእንስራ እዛ ቦኖው ጋር ወረፋ ተደርድሮ ነው እንስራው። አታቋርጡኝ። ወረፋ ይደረደራል። እሱም አለሽ ወረፋ እንስራው በመደዳው ይደረደራል። እንስራው በመደዳው ይደረደርና ቀድሞ የደረደረው ቀድሞ እየቀዳ ይሄዳል። አታቋርጡኝ። በኋላ መጥቶ የደረደረው በኋላ መጥቶ ቀርቶ ይሄዳል፣ እየቀዳ ይሄዳል። 5 ሳንቲም 5 እንስራ ነው። እሺ አሁን እቺ ሴትዮ ምን አለች? ዝናሽ በእንስራ ውሃ ልትቀዳ እቤቷ ስትሄድ የሆኑ ጎረምሳዎች ማለት ነው መንገድ ላይ ዝም ብሎ ድዳቸውን የሚያሰጧል። ዝም ብሎ እኔ አጠገቤ አይቀርቡም። ቆይ ልነግሮት ነው። እኔ አይቀርቡም። ቆይ ልነግሮት ነው። አፍሳ ነው የምታወራው። መች ጨረስኩኝ? አልጨረስኩም እኮ አዳምጧ። በሉ እንዴ በሉ መንገድ እንስራውን በጀርባ ይዤ እኔ ብቻዬ ነው የምሄደው እኮ። በሉ መጀመሪያ መስጨር በሉ እስኪ አንዴ ደስ ይበለኝ። በሉ ምን ጎረምሳ ቀርቦ ምን አደርጋታለሁ እኮ አዳምጧ። ሙሉን ስራ ተወኖ ሙሉን ስራ በጀርባ ይዤ ስሄድ ጎረምሳው ቀርቦ ምን አለኛለች? ይኸውልህ ቆይ እኮ አስጨርሱኛ እኮ ጎረምሳው ቀርቦ ሙሉን ስራ ተወኖ ከመንግስት ቦኖ ቀርቼ ሙሉን ስራ በጀርባ እየስሄድ ጎረምሳው ቀርቦ ምን አለኛ? አፍሳ ነው የምታወራ። ይዝጋት። አይደለም አዳምጡ። አልጨረሱም። አልሰማም። ከዛ ይዝጋት። ውሸት ነው የምታወራ። አይደለም አልጨረስኩ። እኔ እኮ ቅዘን አወራኝ። ቅዘን ብጨርስ እኮ እንደዛ ይሉ ነበረ። ከዛ ዝናሽ ብሎ ጠራት። አልሰማም። ምን አባ ነው የምትጠራኝ? አልሰማም። ለምን አባ ነው የምትጠራኝ አለችው አንድ ቀን። የቅዘን ወሬ ቅዘን ነው የምታወራ። መቱት እኮ በድንጋይ አንስተው ልጁን ሲመቱት እየሮጠ ሄደ። ከዛ በኋላ ዝናሽን ማንም ሰው ተናግሯት አያውቅም። ጎበዝ ናት። ማንንም አታስጠጋም ነበር። ማንንም አታስጠጋም ነበር። በጣም ጎበዝ ናት ዝናሽ። ውሃ ስትቀዳ ደግሞ እንጀራ እሺ፣ እንዴት እየሰሙ እንደሆነ ከዛ እየሰሙ እንደሆነ ላረጋግጥላችሁ። ከዛ ደግሞ እንጀራ ስትጋግር ደግሞ ዋቀታ ተሸክማ ስትሄድ ኃይለኛ ናቸው። ዝናሽ ኃይለኛ ናት። ተወኖ ዋቀታ በጀርባ ሸክማ ስትሄድ ጎረምሳው ቀርቦ ምን አላት አለ። እኔ ሰውም አይቀርብም። አልሰማም አላ ነው እንዴ? ሰውም አይቀርብም። በጀርባው በእንስራ ሙሉውን ስራ በጀርባው ተሸክሞ የሚሄድ ሰው ጋር ቀድሞ በመንገድ ሰው የለም። አልሰማም አላሉም እንዴ? በመንገዱ ሰው የለም። ቀድሞ ድሮ ተቦኖ የመንግስት ቦኖ ነው የሚቀዳው። የመንግስት ቦኖ ተቀድቶ በጀርባው ሙሉን ስራ ውሃ ተሸክሞ ለሚሄድ በመንገድ ሰው የለም። እንስራው ተሸክሞ ብቻው ነው የሚሄደው። እቤቴ ስደርስ ሙሉን እንስራ እንደ በጎን አዙሬ አውርጄ ነው የማስቀምጠው። ቤት ጥፍሬ ላሳያቸው ሰውዬ በቃ ሰፈር አታረብሽ። ለምን ሙድ መያዝ አለብኝ።
የማማ ዝናሽ ወዳጆች የማማ ዝናሽን ጥፍር አሰሩላቸው። እስቲ ወይዘሮ ዘማነሽ ጥፍራቸውን ላሳያችሁ፣ ተባበራቸው። ስፖንሰር ወይዘሮ ዘማነሽ ወሬ ቀይራላሉ። ነይ ወደ እኔ አንዴ ችግር የለውም ላሳያችሁ። ጀምዬ ነይ ወደ እኔ የራስ ስለሆኑ ላሳያችሁ። ስፖንሰሩ ነይ ወደ በቃ እባክህ። እኔ ከእርሶ ጋር ለማውራው ነው፣ ለብቻዬ ነው። ነይ ወደ እኔ ጥፍራቸውን አሰሩላቸው። ላሳያችሁ። ቆይ ላሳያችሁ። ሱካር ድንች ተቀቅሏል አላልሽኝም? እራቴ እሱ ነው፣ የሱካሩ ድንች። ምግብ ለምን አይበሉም? እሱ ምግብ አይደል? ሱካር ድንቹ በገንዘብ አይደል የተቀጣው? እሱ ምግብ አይደል? ተስማምቶኛል። ቅዘን የለ። ቆይ እግሮትን ላሳይ። ቆይ ሽንት ብቻ ነው። ቆይ ሱካር ድንቹ በልቼ ቅዘን የለ፣ ሽንት ብቻ ነው። ይሄ ስፖንሰር። እሺ አይታችኋላ? ጥፍራቸው ይሳቸው። ስፖንሰር ስፖንሰር። አላየንም። ኧረ አይታችኋል? ከዚህ በላይ አይ ቁም ነገር። እማማ ዝናሽ እግሮትን ወደ ላይ አድርጉት። ቆይ አንዴ ልጅቷ ምን ታደርጋለች? አሳየን። አላየንም። እሺ ቆይ እማማ ዝናሽዬ ያው ወደዚህ አድርጉት፣ ወደዚህ። አዎ ይሄ ስፖንሰር ፈልገን ነው። እሺ አሰሩልን። አላያችሁም? ስፖንሰር ለጥፍራችን ጸዴ ነው። አንድ ሰው ብቻ ነው የነካው። የታለ ያንተን አሳየን አላ የታለ ያንተ እግር ነው። የሆነ ጊዜ ማለት ነው ቀጥታ ቪዲዮ ላይ ተሳስቼ እግሬ ገባ እንትን ጥፍሬ ማለት ነው። ከዛ ዝም ብሎ ሰው ይስቃል ዝም ብሎ ማለት ነው። ኧረ የዛሬ ቪዲዮ በቃ ማኛ ነው። በማማ ዝናሽ ጨዋታን የሚስቁት እላለሁ። ለካ እዚህ ጋር ሾፈው ነው ይልን ዛሬ ከወዲ እስቲ ስፖንሰር ፈልጉ ለኔ ጥፍሬን አስትክሉልኝ። ትዝናናላችሁ። እኔ ወዲ እማማ ዝናሽዬ ጾም የሚይዙት በስኳር ድንች ነው። ምን ስኳር ድንች ቅቅል ብሉ። ቅቅል አለ የበጋ አምላክ። በስማም በስማ አንዱ ገብቶ እንደገና ስጋ ልትበሉ ነው። አርቡ ገብቶ እንደገና ስጋ ልትበሉ ነው። የሆነ ኮሜንት ባፉ ስለተናገር የሆነ ኮሜንት አንብቤያለሁ። አሁን ያመለጠኝ ግን የነገር ኮሜንት ስለሆነ ይዤዋለሁ። ዘኪ ዛሬ ሞቅ ብሎታል። አዎ ሞቅ ብሎኛል። በብርድ ልብስ ስለለበስኩኝ ያው ወይ ፈጣሪ በቃ የተጫወተ ሰው ሁሉ ምን ሊያደርግ አመጣሽ? ማማዬ ትቃጣያለሽ። ሂጂ መልሽ። በህይወት ዘመን የእግዚአብሔር ማርያምን ለመጎረር ሳይሆን መጠጥ አልወድም እኔ። ያው ለጆክ ምናምን ከማማ ዝናሽ ጋር ለመጫወት ምናምን ነው እንጂ እንደዚህ ማወራቸው አረቄ ምናምን እያልኩኝ
እግዚአብሔርን አጠገብ ያሉ ሰዎች በደንብ ስለሚያውቁኝ ብዙም እንትን አይልም እና እዛ እንትን ውስጥ የለውበትም። ያም ማለት መስከር ነው የተወገዘው እንጂ መጠጣትም ሲጀመር አልተወገዘም፣ ኃጢአትም አይደለም፣ ስካር ነው። በመጽሐፍ ቅዱስም እና በሌሎች ቅዱሳት መጽሐፍትም አጥብቆ የተከለከለው መስከር ነው። የሚጠጡ ሰዎች የተኮነኑ፣ የማይጠጡ ሰዎች ጻድቃን አይደሉም። የማይጠጡ ሆነው በጣም ከተንኮለኛ የሆኑ ሰዎች አሉ። የሚጠጡ ሆነው ደግሞ የዋ ሰዎች አሉ። ምንም እንትን እሱ አይደለም እንትኑ ግን አይ መብቴማ መብቴ ነው። ግን እንደዛም ሆኖ ግን እኔ የዛ ሰው አይደለሁም። እግዚአብሔር ይመስገን። እርግጥ ያደግኩት በመጠጥ መካከል ላይ ነው። እኔ ትውልዴም እድገቴም በጣም በሚሰከርበት በሚጠጣበት መካከል፣ ግን መጠጥ እኔ እግዚአብሔር ይመስገን ያው የለውበትም። ግን እንደዛ ስል ለመመጻደቅ ሳይሆን ለሚጠጡ ሰዎችም እነሱ ላይ ለመፍረድ ሳይሆን ምንድነው መጽሐፍ ቅዱስ ላይም ሁልጊዜ ሲያወግዝ የምናየው መጠጣትን ሳይሆን መስከርን ነው። አብዛኞቹም ከአባታችን ከኖህ ጀምሮ ከባድ እንትን ውስጥ ኦሪት ዘፍጥረት 9 እና ኦሪት ዘፍጥረት 19 ላይ የስካርን አስከፊ ነገር የምናነበው ያው ስለሰከሩ ነው እንጂ ስለጠጡ አይደለም። እማማ ዝናሽዬ ደህና ደሩ። ደህና ደሩ። የእማማ ዝናሽ ወዳጆችም ደህና ደሩ፣ ደህና ደሩ፣ ደህና ደሩ። ቻው ቻው ቻው። ደህና ደሩ፣ ደህና ደሩ። ቻው ቻው። እናመሰግናለን ስላሳለፍነ ጨዋታ እናመሰግናለን። መልካም ጾም ለመላው ኦርቶዶክሳውያን እምነት ተከታዮች። ነገ የምንጀምረው የእመቤታችን የቅድስት ድንግል ማርያም የፍልሰታ ጾም የሆነ ነውራችንን የምናስወግድበት ጾም ያርግልን እግዚአብሔር። የፍልሰታ ጾም ገባ። የኪዳነ ምሕረት ዕለት ነው የሚፈታው እኮ። አሁን ስኳር ድንች ከሚበሉ እኮ ቅቅል ቢበሉ ጥሩ ነበር። ምን ነው በስማም 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 በቃ ባፉ ስላወራ ደራደሩ ደራደሩ። እናመሰግናለን። እናንተም ይመሻችሁ። መልካም ጾም። ለማይጾመውም ጾሙለት። እኛ ስለቻልን ብቻ መጾም ሳይሆን መጾም ፈልገው ላልጾሙም ለእነሱም ጾሙ። ለሀገራችንም የምታውቁት ነው የሀገራችን ሁኔታን። በጣም ጾም ያስፈልጋታል ሀገራችን። በተቻለ አቅም ደበቅ እያልን ደግሞ ማልቀስ ወደ እግዚአብሔር። ይሄ ዝም ብሎ እንደ ውዳሴ ከንቱ ሰው ፊት ለፊት ምናምን ሳይሆን ደበቅ ብሎ እንባን ፈሰስ ማድረግ ወደ እግዚአብሔር ሰላም እንዲሰጠን። በቃ በደንብ ወጥተን ገብተን ምናምን ሰርተን ምናምን የምንፈልገውን ነገር እንድናደርግ ስለ ሰላም አጥብቃችሁ